ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። በደቡብ ሜጫ የጠላት የይስሙላ የምርጫ ድራማ በወታደራዊ ጥበብ ከሸፈ። በበርካታ የጦር መሳሪያዎችና ቁሳቁሶች ላይ ቁጥጥር ተደረገ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ክፍል ከአለማየሁ ከቤ ሻለቃ ጋር በመቀናጀት በደቡብ ሜጫ መሃል ገነት ገርጨጭ አገዛዙ ሊያደርግ የነበረውን የይስሙላ የምርጫ ድራማ ሙከራ በወታደራዊ ጥበብ ማክሸፋቸውን አስታወቁ። በዚህ ኦፕሬሽን በሁሉም ግንባሮች በጠላት ላይ ከፍተኛ ጉዳት የደረሰ ሲሆን በፋኖ ኃይሎች የተመዘገቡት የቁሳዊና የሰው ኃይል ውጤቶች ዝርዝር እንደሚከተለው ቀርቧል። በዚህ ወሳኝ አውደ ውጊያ በፋኖ ኃይሎች ቁጥጥር ስር የዋሉት የጦር መሳሪያዎች ቁሳቁሶች 1 ብሬን፣ 2 ክላሽንኮቭ፣ 3 አይኮም የመገናኛ መሳሪያ እና 1520 ተተኳሽ ጥይቶች ይገኙበታል። በተመሳሳይ በሰው ኃይል በደረሰው ውጤት 10 የጠላት ወታደሮች በቁጥጥር ስር የዋሉ ሲሆን ከፍተኛ ቁጥር ያለው የጠላት ኃይልም ተሸኝቷል። የእዙ የህዝብ ግንኙነት መምሪያ በሰጠው መረጃ ዘመቻ አንሻ ሰይድ ተጠናክሮ ይቀጥላል በማለት የትግሉን ጽናት ዳግም አረጋግጧል። በጎንደር ቀጠና የጠላት የይስሙላ ምርጫ ሙሉ በሙሉ ተበተነ። የራስ አሞራው ኮር አምባ ጊዮርጊስ ከተማን በቁጥጥር ስር አዋለ። የብልጽግና አገዛዝ ህዝባዊ ቅቡልነት ለማግኘት እና የስልጣን እድሜውን ለማራዘም ዛሬ ሊያካሂደው አቅዶት የነበረውን የይስሙላ የጨረባ ምርጫ በጎንደር አካባቢ በሚንቀሳቀሱ የፋኖ ስልታዊ እዞችና ኮሮች ብርቱ ክንድ ሙሉ በሙሉ መበታተኑ ታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መዋቅር የሆኑት ልዩ ልዩ ኮሮችና ክፍለ ጦሮች በአንድነት በመቀናጀት የምርጫ ጣቢያዎችን ኢላማ በማድረግ በወሰዱት የተቀናጀ ወታደራዊ እርምጃ የአገዛዙን የፖለቲካ ድራማ ሙሉ በሙሉ አክሽፈውታል። ከግንባር በደረሰን ይፋዊ መረጃ መሰረት በታሪካዊቷ አምባ ጊዮርጊስ ከተማ ላይ ታላቅ አንጸባራቂ ድል ተመዝግቧል። የ208ኛ ራስ አሞራው ውብነህ ኮር አባል የሆነው የራስ ደጀን ክፍለ ጦር ጀግኖች አናብስቶች ከአገዛዙ የጥበቃ ኃይል ጋር ባደረጉት እልህ አስጨራሽ ፍልሚያ የጠላትን መዋቅር በመደምሰስ አምባ ጊዮርጊስ ከተማን ሙሉ በሙሉ በቁጥጥር ስር ማዋል ችለዋል። ከከተማዋ በተጨማሪ የዚሁ የ208ኛ ራስ አሞራው ኮር አሃዶች በገደብዬው በወቅልና በዳባት ቀጠናዎች ላይ ከፍተኛ ተጋድሎ በማድረግ የጠላትን ወታደራዊ እንቅስቃሴ ሽባ አድርገውታል። በቀጠናው በሰፊው የተዘረጋው የፋኖዎች ወታደራዊ ኦፕሬሽን በሌሎችም ግንባሮች የአገዛዙን ሰራዊት ክፉኛ አሳር እያሳየው ይገኛል። የዳግማዊ ቴዎድሮስ 5ኛ ኮር አባላት ከአጋራቸው ከ204ኛ ኮር ጋር ፍጹም በሆነ ወታደራዊ ቅንጅት በመሆን በእብናት ቀጠና ላይ የአገዛዙን ጦር አይቀጡ ቅጣት የቀጡ ሲሆን በተጨማሪ በአርባያ፣ በጉሃላ፣ በሐሙሲት፣ በአዲስ ዘመን፣ በማክሰኝት፣ በጠዳ፣ በአዘዞ፣ በጎንደር ዙሪያና ከፊል ጎንደር ከተማ፣ በጉምብሪት እንዲሁም በአይናምባ ግንባሮች ላይ ከፍተኛ ትንቅንቅን እያደረጉ ይገኛሉ። በሌላ በኩል የሜጀር ጀነራል ውባንተ አባተ 1ኛ ኮር በበኩሉ በደብረ ታቦር ከተማ፣ በእስቴ፣ በግንዳ ጠመም፣ በስማዳ፣ በአንዳ ቤት፣ በአርብ ገበያ፣ በአንበሳሜ፣ በሐሙሲት፣ በወረታና በአለም በር ግንባሮች ላይ ብርቱ ውጊያ በማካሄድ የአገዛዙን ምርጫ አስፈጻሚ መዋቅር በትኖታል። በተመሳሳይ ሁኔታ የመይሳው ካሳ 2ኛ ኮር አሃዶች በሻሁራ፣ በአጸደ ማርያም፣ በበሙር፣ በደለጎ፣ በኩመራው ላላ፣ ዱባባ፣ ሽንፋ፣ ጫንድባና በነጋዴ ባህር ግንባሮች ላይ እየተዋደቁ የጠላትን አቅም በማዳከም ላይ ናቸው። የ305ኛ ጎቤ መልኬ ኮር ጀግኖች
በጃንሱማ፣ በአብርሃ ጅራ፣ በቅራቅርና በታንጉር፣ በዳዋ ዳንጉራና በሙሲምባ ቀጠናዎች ላይ የጠላትን ምሽግ ያናጉ ሲሆን የ206ኛ ኮር አባላት ደግሞ በነፋስ መውጫ፣ በታች ጋይንት፣ በሰዴ ሙጃ፣ በሳሊና ጎብጎብ እና በክምር ድንጋይ ግንባሮች ላይ የምርጫ ኮረጆዎችንና የአገዛዙን የጸጥታ ኃይሎች እየበተኑ ይገኛሉ። የበላይ ዘለቀ እዝ ህዝብ ግንኙነት ክፍል በሰጠው መግለጫ በሁሉም ግንባሮች የተመዘገቡት ዝርዝርና ሰብአዊ ቁሳዊ ድሎች በቀጣይ ቀናቶች አጠናክሮ ለህዝብ ይፋ እንደሚያደርግ አስታውቋል። ዘመቻ አንሻ ሰይድ በድል ታጅቦ ወደፊት እየገሰገሰ ነው። የ47ኛ ክፍለ ጦር አናብስት በተቆጣጠሯቸው 3 ወረዳዎች የጠላትን ምርጫ አከሸፉ። የአፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር በተቆጣጠራቸው 3 ወረዳዎች ውስጥ የአገዛዙን ቅስምና ወታደራዊ ሞራል በሙሉ መስበሩ ታወቀ። ዛሬ ግንቦት 24 ቀን 2018 ዓ.ም የኦህዴድ ብልጽግናው ወንጀለኛ ቡድን የይስሙላ ምርጫ ለማካሄድ ህዝቡን በጦር መሳሪያ እያስፈራራ ለምርጫ እንዲወጣ በማድረግ የአምባገነንነቱን ጥግ ለማሳየት ቢሞክርም የ47ኛ ክፍለ ጦር አናብስት አገራዊ እቅዱን ረብ የለሽና ተስፋ ቢስ አድርገውታል። ከክፍለ ጦሩ ቃል አቀባይ የተገኘው የፊት መስመር መረጃ እንደሚያመለክተው የክፍለ ጦሩ ልዩ ሻለቆች በተለያዩ ግንባሮች ላይ ተከፋፍለው የጠላትን ኃይል ሲያቅበዘብዙት አርፍደዋል። የአትሮኖስ ሻለቃ ከደንሳ ከተማ እስከ ጅራፍ ጎተት በወርቅ ማውጫ ከተማና በወዤድ ግንባሮች ላይ ብርቱ ውጊያ ያካሄደ ሲሆን በመሃል አማራ ሳይንት ወረዳ ሙሉ በሙሉ ምርጫ የሚሉት የወፈፌዎች ቅዠት ተግባራዊ ሳያደርጓቸው ቀርተዋል። በዚህ አውደ ውጊያ ላይ የሁሉም ቀበሌ አባት አርበኞች ግንባር ቀደም ተሰላፊና ደጀን በመሆን የወርቃማ ታሪክ ባለቤት መሆናቸው ተገልጿል። በሌላኛው ግንባር የተሰለፈ የታቦር ተራራ ሻለቃ በእዋ ከነሆር ሜዳ እስከ አጅባር፣ በመለስ ሳንቃበር ከሰኞ ሸንጎ ደፈር እስከ ሳታቦይ እና በጓ ሜዳ ግንባር ግብስብሱን የአገዛዝ ኃይል እየገረፈ ይገኛል። የምርጫ አስፈጻሚ ወራሪ ኃይል በሁሉም አቅጣጫ የተበታተነ ሲሆን የጓሜዳው ጠላት እንኳን ምርጫ ሊያስመርጥ ይቅርና ራሱን መከላከል ተስኖት ሙትና ቁስለኛውን እያንጠባጠበ ለመፈርጠጥ ተገዷል። በዚህ አውደ ውጊያ ሆድ አደር ከሆኑት ባንዳዎች መካከል የፖሊስ አመራር የሆነው ዋና ሳጅን ፍሬዘር አራጌና አንዲት ስሟ ያልታወቀ አስመራጭን ጨምሮ ሌሎችም ተቀንድሸው ደመከልብ መሆናቸው ተረጋግጧል። በተመሳሳይ ሁኔታ በሌላኛው መስመር የተሰለፈችው የሼህ ሁሴን ጅብሪል ሻለቃ በደብረ ዘይት፣ በኮሬብ፣ በጎጎስ፣ በሞሰቢትና በማሻ ከተማ ከፍተኛ ትንቅንቅ አድርጋለች። በኮሬብ በኩል በተደረገው በዚህ ትንቅንቅ ላይ 5 የአገዛዙ ሚሊሻዎች እስከ ወዲያኛው የተሸኙ ሲሆን ሌሎች ገደል የገቡና የቆሰሉ ወዳደሮች እንዳሉ ተረጋግጧል። በአጠቃላይ በጥቃቱ ሳቢያ በእነዚህ ቀጠናዎች ምርጫ የሚባል ነገር ሙሉ በሙሉ ተናግቷል። የምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ ባስተላለፈው መረጃ የ47ኛ ክፍለ ጦር አካል የሆኑት 3ቱም ሻለቆች የአብይ አህመድን የግል ዘበኛና ቅጥረኛ ወራሪ ኃይል በተቀናጀ ሁኔታ ሲያቅበዘብዙት ማርፈዳቸውን ጠቁመው መዳረሻው ድልና ነፃነት የሆነው የአማራ የህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል ዳግም አረጋግጧል። በወለጋ ቢዛሞ ቀጠና የአገዛዙ የይስሙላ ምርጫ ሙሉ በሙሉ ተበተነ። አንሻ ሰይድ እዝ በ3 ወረዳዎች ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ ጀመረ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ወይም ቢዛሞ ቀጠና አንሻ ሰይድ እዝ አገዛዙ ዛሬ ሊያደርገው አቅዶት የነበረውን የይስሙላ የጨረባ ምርጫ ሙሉ በሙሉ ለመበተንና ወታደራዊ መዋቅሩን ለማፍረስ ከአነጋጋ ጀምሮ መጠነ ሰፊ ብርቱ ትንቅንቅ እያደረገ መሆኑ ታወቀ። ከግንባር የተገኘው ይፋዊ መረጃ እንደሚያመለክተው የእዙ ጀግኖች አናብስቶች በ3 ዋና ዋና ወረዳዎችና በርካታ ስልታዊ ከተሞች ላይ የተቀናጀ ጥቃት በመሰንዘር የጠላትን ኃይል እያስጨነቁት ይገኛሉ። በጃርቴ ወረዳ ውስጥ የሚገኙ ጃርዴጋ፣ ደርጌ፣ ኮቲቻ፣ ጨካና ሃሮ ኋቦ ከተሞች ላይ በጠላት ጦርና ምርጫ አስፈጻሚ መዋቅሮች ላይ መብረቃዊ እርምጃ መውሰድ ተጀምሯል። በተመሳሳይ ሁኔታ በሰቀላ ወረዳ ስር ባሉ እሁዲት፣ ሀርቡ፣ ሲደን እና ሃርጎ ከተሞች ላይ እንዲሁም አካባቢዎች ላይ ብርቱ ፍልሚያ እየተደረገ ይገኛል። በሌላ በኩል ደግሞ በኪረሞ ወረዳ ውስጥ የሚገኙ ጨቢ፣ ውልማይ፣ አሹ፣
ሲሪዶሮ፣ ዋስቲና ሌሎችም ተያያዥ ቀጠናዎች ላይ የእዙ አሃዶች የጠላት ሰራዊት ምሽግ በመስበር ከፍተኛ ትንቅንቅ እያደረጉ መሆኑ ተረጋግጧል። በእነዚህ ሁሉ ግንባሮች የአገዛዙ የምርጫ ኮረጆዎች እና የጸጥታ ኃይሎች በፋኖዎች ብርቱ ክንድ ሙሉ በሙሉ እየተበተኑ መሆኑን የህዝብ ግንኙነት መምሪያው አስታውቋል። በመጨረሻም በሸዋ ጠቅላይ ግዛት መጠነ ሰፊ የከተማና የዙሪያ ግንባር ውጊያዎች ተቀጣጠሉ። የአሳምነው እዝ በ15 በላይ ስልታዊ ቀጠናዎች ላይ የአገዛዙን መዋቅር እያፈረሰ ይገኛል። አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘም የሚካሄደውን የይስሙላ ምርጫ በኃይል ለማስፈጸም ወታደራዊ ኃይል ባከማቸባቸው የሸዋ ምድር ዋና ዋና ከተሞችና ወረዳዎች ላይ የፋኖ ክንድ የማያዳግም ስብራት እያደረሰበት ይገኛል። ዛሬ አነጋግ ላይ ጀምሮ በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ስር የሚንቀሳቀሱ ጀግኖች አናብስቶች በመላው ሸዋ በሚገኙ ከ15 በላይ ስልታዊ ቀጠናዎች ላይ የተቀናጀ መጠነ ሰፊ የማጥቃት እርምጃ መውሰድ መጀመራቸው ታውቋል። ከእዙ የፊት መስመር የወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት የአገዛዙ ወታደራዊና የካድሬ መዋቅር ሙሉ በሙሉ ሺህ ባለማድረግ ከፍተኛ ትንቅንቅና ውጊያ እየተካሄደ ይገኛል። በዚህም መሰረት ስልታዊ ጠቀሜታ ባላት በደብረ ብርሃን ዙሪያ በሁሉም አቅጣጫ በሸዋሮቢት ከተማ እንዲሁም በደብረ ሲና ከተማ እምብርት ላይ እልህ አስጨራሽ ፍልሚያዎች እየተቀጣጠሉ ሲሆን በመርሃ ቤቴ ዙሪያ በመኮይ በሚዳሬማ በአጣይና እንዲሁም በምንጃር አረርቲ ግንባሮች ላይ የእዙ አሃዶች የጠላትን ምሽግ ሰብረው በመግባት የጠላት ኃይል ላይ ከፍተኛ ኪሳራ እያደረሱ ነው። በተጨማሪም በግሼ ራቤል፣ በመንዝ፣ ሞላሌ፣ በአገረ ማርያም፣ በበረኸት፣ በሞረትና ጅሩ፣ በሞጃና ወደራ እንዲሁም በእንሳሮ ወረዳዎች ላይ መጋቢ መንገዶች ላይ የአገዛዙን ወራሪ ኃይል የማስጨነቅና የመደምሰስ ኦፕሬሽን በከፍተኛ ሁኔታ ተጠናክሮ ቀጥሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ በእነዚህ የውጊያ ቀጠናዎች ላይ የአገዛዙ የጸጥታ ኃይሎች የምርጫ አስፈጻሚዎች በፋኖዎች የተቀናጀ ክንድ ሙሉ በሙሉ እየተበተነ ይገኛል። የአሳምነው እዝ ሚዲያና ኮሚኒኬሽን መምሪያ በመላው የወሎ ቤተ አማራ መጠነ ሰፊ የፊት መስመር ውጊያዎች ተቀጣጠሉ። የሚኒልክ እዝ በአምስት ዋና ዋና ግንባሮች ላይ የአገዛዙን ሰራዊት እያፈረሰ ይገኛል። አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘም የሚያካሂደውን የይስሙላ ምርጫ በኃይል ለማስፈጸም ወታደራዊ ኃይል ባከማቸባቸው የወሎ ምድር ዋና ዋና ከተሞችና ወረዳዎች ላይ የፋኖ ብርቱ ክንድ የማያዳግም ስብራት እያደረሰበት ይገኛል። ዛሬ ግንቦት 24 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ ስር የሚንቀሳቀሱ ጀግኖች አናብስቶች በመላው ወሎ በሚገኙ 5 ዋና ዋና ግንባሮች በርካታ ስልታዊ ቀጠናዎች ላይ የተቀናጀ መጠነ ሰፊ የማጥቃት እርምጃ መውሰድ መጀመራቸው ታውቋል። ከእዙ የፊት መስመር የወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት የአገዛዙን ወታደራዊ እና የካድሬ መዋቅር ሽባ ለማድረግ ከፍተኛ ትንቅንቅ ከባድ ውጊያ እየተካሄደ ይገኛል። በዚህም መሰረት በራያ ቆቦ ግንባር ስር የሚገኙት ቀዩ ጋሪያ፣ ጮቤ በር፣ ሆርማት፣ መንጀሎ፣ ሮቢትና ጎብዬ ቀጠናዎች ላይ ብርቱ ፍልሚያ የተቀጣጠለ ሲሆን በላስታ ግንባር ደግሞ በላሊበላ ዙሪያ በድብኮ በብልብላና ባይባር ወንዳች የአገዛዙ ጦር ክፉኛ እየረገፈ ነው። በተመሳሳይ ሁኔታ በጋሸና ግንባር ስር ባሉ እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንትና ዋላ አካባቢዎች ላይ የእዙ አሃዶች የጠላትን ምሽግ ሰብረው በመግባት ከፍተኛ ኪሳራ እያደረሱበት ይገኛል። በሌላ በኩል ደግሞ በደሴና አምባሰል ግንባር የሚገኙ ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮ እንዲሁም በሀብሩ ጊራና መስመሮች ላይ የጠላትን ስብስብ የመበተን ኦፕሬሽን በከፍተኛ ሁኔታ የቀጠለ ሲሆን በምዕራብ ወሎ ቤተ አማራ ደግሞ በመቅደላ፣ ደብረ ዘይት፣ መካነ ሰላም፣ በሳይንት ደንሳ፣ በሳይንት አጅባር፣ በወግዲ፣ በከለላ፣ ልጓማ፣ በመቅደላ፣ ቢሊና፣ በወርቅ ማውጫ ወረዳዎች ከተሞች ላይ የአገዛዙ ወራሪ ሰራዊት የማስጨነቅ የመደምሰስ እርምጃው ተጠናክሮ ቀጥሏል።
ይህ ዜና እስከተጠናቀረበት ሰዓት ድረስ በእነዚህ የውጊያው ቀጠናዎች ላይ በሌሎችም በርካታ ቦታዎች ላይ የአገዛዙ የጸጥታ ኃይሎችና የምርጫ አስፈጻሚዎች በፋኖ የተቀናጀ ክንድ ሙሉ በሙሉ እየተበተኑ ይገኛል። የሚኒሊክ እዝ የህዝብ ግንኙነት መምሪያ በአውደ ውጊያዎቹ የተገኙ ታላላቅ ድሎችንና የውጊያዎቹን ዝርዝር ውጤቶች በቀጣዮቹ ቀናቶች መግለጫውን አጠናክሮ ለህዝብ ይፋ እንደሚያደርግ አስታውቋል። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።